የካ ክፍለ ከተማ ከሁሉም የክፍለ ከተማው ነዋሪዎች ጋር በክፍለ ከተማው ለመልካም አስተዳደርና ለአገልግሎት አሰጣጥ ተግዳሮት ናቸው ያሏቸውን ጉዳዮች የሚያነሱበት የንጠያይቅ የምክክር መድረክ አካሂዷል። በመርሃ ግብሩም የሃይማኖት አባቶች፣ የክፍለ ከተማውና የወረዳ አመራሮች እንዲሁም ነዋሪዎች ተሳትፈዋል። የመርሃ ግብሩ ተሳታፊዎች በከተማዋ በርካታ መሰረተ ልማቶች አገልግሎት አሰጣጡ የተሻለና የዘመነ እንዲሆን አድርጎታል ብለዋል። የተሻለ አገልግሎት አሰጣጥና መልካም አስተዳደር በዘላቂነት እንዳይሰፍኑ ተግዳሮት ናቸው ያሏቸውን ሐሳቦችን አንስተው በክፍለ ከተማ ዋና ስራ አስፈጻሚ ምላሽና ማብራሪያ ተሰጥቶባቸዋል። ኢየሱስ ቤተክርስቲያን ወደ ኪዳነ ምሕረት የሚሄድ መንገድ አለ። እዛ መንገድ ላይ ግን መብራት የላቸውም። እዛ አካባቢ የምንገነባበት መንገድ ቢፈጠርልን ለዘመናት የተበላሹ ፖሎች፣ መንገድ ላይ የማይበሩ መንገድ ዳር መብራቶች እና ሌሎችንም ችግሮች ለመፍታት የሚያስችል ተግባራዊ ምላሽ እየሰጠ ነው። በየካ ወደ ፈረንሳይ የተሰራው እና የቀራውን ጨምሮ ሰርቶ በኮተቤ መስመር ደግሞ አሁን ጀምሯል። ይሄ አጠናክሮ ይቀጥላል። የካ ፓርክ አካባቢ ዳቦ ሸገር ዳቦና አትክልት ምናምን የተባሉ የተቋቋሙ ነበሩ። ከዛ በመንገድ ምክንያት ፈረሱና ሌላ ቦታ ይሰጣቸዋል ተብለው እስከዛሬ ምንም ነገር የተሰጣቸው ነገር የለም። ሰዎቹ እንደተበታተኑ ነው ያሉትና ይሄ ትኩረት ቢሰጥበት። እኛም ይሄን ጥያቄ ይዘናል። በወረዳው ላይ በልማት ምክንያት ተደራጅተው ሲሰሩ የነበሩ የተነሱ ምትክ ቦታ የሰጠናቸው አሉ። እዚህ ወረዳ ብዬ የምናገረው የሰጠናቸው አሉ። ያላገኙና አሁንም የቀሩ ካሉ እነዚህም በአፋጣኝ በሚቀጥለው ስንገናኝ መፍትሄ ሰጥተን እንቀርባለን። እንደ ወረዳ 6 የጠየቅናቸው የጤና ጣቢያ እኛ ወደ አራዳ ስለገባብን አራዳ ላይ ሄደን የመጠቀም ስለማንችል ብለን ጠይቀን አሁን መልሱ ላይ ሳነበው አራዳ ላይ ሄዳችሁ የመጠቀም መብት አላችሁ በጤና መድኑ ከሆነ ተብሏል። ጤና ጽፈት ቤት ድጋሚ እንዲጠይቅልን አራዳ ላይ ሲሄዱ እሺ ያሉ አይደለም። ጤና ጣቢያ ላይ የጤና መድህን እህቴ እንዳነሳሹ እርግጥ ነው። ጤና መድህን አሁን ባለው አሰራር የወረዳው ነዋሪ ወረዳው ጤና ጣቢያ ላይ ነው የሚገለገለው። ለምሳሌ የኛ የወረዳ 6 ነዋሪዎች የጤና መድህን ተጠቃሚ ቤተሰቦቻችን ወረዳ 7 እኛው ጋር ነው የሚጠቀሙት። ሲግናል ጤና ጣቢያ ሲግናል ለወረዳ ቅርብ ነው፣ ብዙ ሩቅ አይደለም። ወደፊት በ2018 እና ከ2018 አሁን ከምንገባበት በጀት ዓመት ጀምሮ እንደ ከተማ ሁሉንም ወደ አንድ ማዕከል የሚያመጣ ስራ በአዲስ አበባ ጤና ቢሮ የተዘጋጀ ነው። ወደ አንድ ማዕከል የትኛውን አገልግሎት የጤና መድህን አገልግሎት የትኛውም ወረዳ የሚኖር ነዋሪ ከየትኛውም ተቋም እንዲገለገል የሚያስችል ስርዓት። አዲስ አበባ ከተማ ለነዋሪዎቿ የምትመች ከተማ እንድትሆን እየተሰራ ስለመሆኑ ያነሱት የካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ብርሃኑ ረታ ለአገልግሎት አሰጣጡ እንደ ተግዳሮት የሆኑና ለመልካም አስተዳደር ችግር የሚሆኑ ጉዳዮችን በዘላቂነት ለመፍታት በክፍለ ከተማው በትጋት እየተሰራበት ስለመሆኑ አንስተዋል። ህፃናትን፣ ወጣቶችን፣ አረጋውያንን፣ አቅመ ደካሞችን፣ ትምህርትን፣ ጤናን፣ የአካባቢ ልማትን፣ የሰላም ጸጥታ ጉዳይን፣ የአገልግሎት አሰጣጥ ጉዳይን ሁሉንም እንደየ አግባባቸው ትኩረት ሰጥተን ምላሽ እየሰጠን አበረታች ውጤትም እያመጣ ነው የምንገኘው። ይሄን የበለጠ አጠናክረን እንቀጥላለን። ከዚህ አንፃር ከናንተም የሚጠበቀውን ሚና ሳትሰለቹ ሳታክቱ ሁሉ ጊዜ እንደምታረጉት የበለጠ አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ።